ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ስታቲስቲካል ቱሎችን ኢን ፓርቲኩላር ኤክሴልን በመጠቀም ይሄ ስፕሬድሺት ሊባል ይችላል በመጠቀም እንዴት አድርገን ስታቲስቲካል አናሊሲስ መስራት እንደምንችል እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ አስቀምጡልን። በመጀመሪያ ከሜጀርስ ኦፍ ዲስፐርሽን ውስጥ ሬንጅ የምንለውን ማይክሮሶፍት ኤክሴልን በመጠቀም እንዴት አድርገን ኮምፒት ማድረግ እንደምንችል እንመልከት። ኤክሴል በራሱ ፋንክሽን ወይም ፎርሙላ አይሰጠንም። ነገር ግን ምንድነው የምናደርገው? እዛ ላይ የምናስገባውን ነገር እኛ እናስገባና ማክሲመም እና ሚኒመሙን አይደንቲፋይ በቀላሉ ያደርግልናል። በዛ መካከል ያለውን ዲፈረንስ ኮምፒት ማድረግ ይቻላል። ሶ ኤክሴል ዳዝ ኖት ኦፈር ኤ ፋንክሽን ቱ ኮምፒት ሬንጅ ሃውኤቨር ዊ ካን ኢዝሊ ኮምፒት ኢት ባይ ሰብትራክቲንግ ደ ሚኒመም ቫሊዩ ፍሮም ማክሲመም ቫሊዩ። ስለዚህ ኤክሴሉን ተጠቅመን ከማክሲመሙ ላይ ሚኒመሙን በመቀነስ በቀላሉ ሬንጁን እንዴት ኮምፒት እንደምናደርግ እንመልከት። እንግዲህ ስፕሬድሺቱ ወይም ኤክሴሉ ይህን ይመስላል። በዚህ ላይ ያስቀመጥነው ማክሲመም ስኮር 100 ነው። አሮን እና ጆን የማስ የፊዚክስ ኬሚስትሪ እና ፕሮግራሚንግ ያላቸውን ስኮር እዚህ ጋር ተቀምጧል። ያው አብሬጁ እዚህ ጋር ኮምፒት ተደርጓል። አብሬጁን ኮምፒት ለማድረግ አብሬጅ ብለን ኮምፒት ማድረግ እንችላለን። እሱም በኋላ ላይ የምንመለስበት ነው። ለጊዜው ግን በማክሲመም እና በሚኒመም መካከል ያለውን ዲፈረንስ ማወቅ ብንፈልግ የምናደርገው ምንድን ነው? እዚህኛው ላይ እንመጣና ኢኳልስ ብለን ማክስ፣ ከዛ እዚህ ላይ የተቀመጠው ሲ ይታያችኋል። ኦኬ ኮለም ሲ ማለት ነው። ሲ ላይ ስኮሩ የሚጀምረው ሶስተኛው ሮው ላይ ነው። ሶስተኛው እስከ ስድስተኛው ድረስ C3 ኮለን C6 ደን ማይነስ ሚን እንልና አሁንም C3 እስከ C6 እናድርገዋለን። ከዛ የኢንተርን ቁልፍ ወይም ኪ በመጫን የምፈልገው ማክሲመም ሲቀነስ ሚኒመም ወይም ሬንጁን ማግኘት እንችላለን። እዚህ ላይ እንግዲህ ኮረንሲን ስለመረጥን የምናገኘው የዚህን ይሆናል። እዚህ ጋር ስንመጣ ደግሞ እንደምትመለከቱት ዲ ነው የሚገኝበት ኮለም። በመሆኑም ማክሲመም D3 ኮለን D6 ማይነስ ሚኒመም D3 ኮለን D6 አድርገን ኢንተር ስንል የምናገኘው የጆንን በማክሲመም እና በሚኒመም መካከል ያለውን ሬንጅ ወይም ልዩነት ይሆናል። ለምሳሌ የመጀመሪያው የአሮንን በምንሰራበት ጊዜ ማክሲመም የትኞቹን ሮዎች እንደመረጥ እዚህ ጋር ያሳየናል። 1 2 3 4 ሃይላይት የተደረጉ የተመረጡትን ሮዎች ነው የሚያሳየን። ስለዚህ ስህተትም እንዳንሰራ እዚሁ ላይ መከታተያ መንገድ አለን ማለት ነው። ሌላው በዴታ ውስጥ ማክሲመሙን ማግኘት ብንፈልግ ወይም ሚኒመሙን ማግኘት ብንፈልግ እዚህ ጋር እንመጣና አንደኛው ሮው ላይ የምንፈልገው ኮለም ከመረጥን በኋላ ለምሳሌ የአሮንን ማክሲመም ማግኘት ብንፈልግ ሳምዌር ሂር ኢኳል ቱ እንልና ማክስ ብለን ከየትኛው ሮው እስከ የትኛው ሮው መሄድ እንዳለብን እናውቃለን። ለምሳሌ ቀደም ሲል ባየ ነው ይሄ የሚገኝበት C3 ከሆነ ከC3 4 5 6 ድረስ C3 ኮለን C6 ብለን ብራኬቱን በመዝጋት ኢንተርን ቁልፍ ስንጫን በዚህ ውስጥ ያለው ማክሲመም ዴታ ቫሊዩ እናገኘ። ማክሲመሙ ኦብቪየስሊ 100 ነው። ይህን ደግሞ ለጆን ብንጠቀም የምናገኘው ማክሲመሙ 80 ይሆናል። ሚኒመም እንደዚሁ ሚን በማለት የምፈልገው ሮው ላይ ሄደን ሚን ኢኳል ቱ ሚን ደን ከዚህኛው እስከዚህ ድረስ ይሄ እዚህ ጋር አሁን ኮለን ሲ ላይ የሚገኝ ከሆነ C3 4 5 6 ቀደም ሲል ባየ ነው። ስለዚህ C3 ኮለን C6 በማድረግ ኢንተርን ስንጫን የምፈልገውን ሚኒመም ይሰጠናል። ለጆንም እንደዚሁ ያው እንግዲህ እንደምናውቀው the higher the value of the range the greater the spread of the data። ስለዚህ ሬንጁ ትልቅ ከሆነ ዴታው ሞር ስፕሬድ ነው ማለት ነው። አነስ ያለ ሬንጅ ካለን በዴታ ቫሊዎች መካከል ያለው ልዩነት ብዙም አይደለም ማለት ነው። ሞር ኮንሲስተንት የሆነ ዴታ ቫሊዩ አለን ማለት ነው። ወደ ቫሪያንስ ስንመጣ ቫሪያንሱ ካልኩሌት ሲደረግ በስፕሬድሺት ዩዥዋሊ ቫሪያንስን ዲስክራይብ ስናደርገው እንዴት ነበር ዲስክራይብ ያደረግነው? XI ማይነስ ኤክስ ባር ስኩዌርድ ዲቫይድ ባይ ኤን ብለን ነበር የምናስቀምጠው። ይሄ ግን የሚሰራው ኢን ፓርቲኩላር ለፖፑሌሽን ስለሆነ እዚህ ጋር የምናገኘው ሪዛልት እና ሳምፕልን መጠቀማችን ጠቅሰን የምናገኘው ሪዛልት ከስር የሚቀመጠው በኤን ፋንታ ኤን ማይነስ ዋን ስለሚሆን የፖፑሌሽን ቫሪያንስ እና የሳምፕል ቫሪያንስ የተወሰነ ልዩነት ይኖረዋል። በመሆኑም የሳምፕል ቫሪያንስ ከፖፑሌሽን ቫሪያንስ ስላይትሊ ሊበልጥ ይችላል። ይህም የመጣው ምክንያት ነው ከስር የምናካፍለው ኤን ስለሚሆን ፖፑሌሽን ቫሪያንስ ኮምፒት ስናደርግ እዚህ ጋር የምናገኘው ሪዛልት ከስር ያለው ቁጥር ኤን ከኤን ማይነስ ዋን ስለሚበልጥ የፖፑሌሽኑ አነስ ያለ
ሳምፕሉ ደግሞ ትንሽ በለጥ ያለ ሊሆን ይችላል ስናነጻጽራቸው። when we are computing the variance of a population we divide the sum of the square deviation by n. however when we compute the variance for a sample we divide the sum of the square deviation by n minus 1. ይህን ልዩነት እንግዲህ ኤክሴል እንዴት ነው የሚያስተናግደው? ለምሳሌ ፖፑሌሽን ቫሪያንስ የምንፈልግ ከሆነ የፖፑሌሽኑን ቫሪያንስ ኮምፒት ለማድረግ እዚህ ጋር ኢኳል እንልና var ዶት ፒ ብለን የወሰድነው ፖፑሌሽን ከዚህ ከC3 እስከ C6 እናስገባለታለን። C3 ኮለን C6 ብለን ከዛ የምናገኘው ሪዛልት ኤ ይሆናል። ነገር ግን የምንፈልገው ሳምፕል ቫሪያንስ ከሆነ ቀደም ሲል የወሰድነው ፒ የምትለዋን በኤስ በመተካት እንዲያደርገን ይህን ኢንተር ቁልፍ ብንጫን ሪዛልቱን ይሰጠናል። ይህም በቀላሉ ለማየት እንዲያስችልን የጆንን ለምሳሌ ፖፑሌሽን ቫሪያንስ እዚህ ጋር ነው ያለው። ሳምፕል ቫሪያንሱ ደግሞ እዚህ ጋር ነው። እንደምትመለከቱት የፖፑሌሽኑ ቫሪያንስ 162.5 ሲሆን ሳምፕል ቫሪያንሱ ግን 216.666 እያለ የሚቀጥል ቁጥር ነው። ከስር ያለው ይሄ ሳምፕል ቫሪያንሱ ከፖፑሌሽን ቫሪያንሱ በልጧል። ቢኮዝ እዚህ ጋር ያካፈልነው ለኤን ማይነስ ዋን ወይም ስፕሬድሺቱ ሲሰራ ከስር በኤን ፋንታ ኤን ማይነስ ዋን ስለሚጠቀም ይሄ ተለቅ ያለ ቁጥር እንደሚሆን ኤክስፔክትድ ነው። እዚህ ጋር እንግዲህ ያገኘነው ዴታ ምናልባት መጽሐፋችሁ ላይ ከምታየው ትንሽ ለየት ያለ ሊሆን ይችላል። ይህን ራሳችሁ እዚህ ውስጥ በማስገባት ስፕሬድሺት ውስጥ በማስገባት ቼክ ማድረግ ትችላላችሁ። ስፕሬድሺቱ ትክክለኛ መልስ ስለሚሰጣችሁ ያንን ቼክ ማድረግ ነው። ኦብቪየስሊ እዚህ ላይ መግባት ያለበት ለምሳሌ የጆንን ብንመለከት ፖፑሌሽን ቫሪያንሱን ለማግኘት ምንድነው የምናደርገው? ኢኳል እዚህ ጋር ኢኳል እንልና var ዳት ፒ ኢን ፓረንቴሲስ D3 ኮለን D6 አድርገን ኢንተር ስንል ይሄን ሪዛልት ይሰጠናል። ወደ ሳምፕል ቫሪያንስ ስንመጣ ቀደም ሲል ፒ ያልናትን በኤስ ሪፕሌስ በማድረግ ኢንተር በማድረግ ይሄ ሪዛልት መሆኑን ቼክ ማድረግ ትችላላችሁ። ሌላው ማይክሮሶፍት ኤክሴል ኦልሶ ሰፖርትስ ቱ አዘር ፋንክሽንስ ዛት ካልኩሌት ቫሪያንስ ቫራ ብለን እዚህ ውስጥ ያው ብራኬት ውስጥ የምናስገባው እናውቃለን። ፎር ሳምፕል ቫሪያንስ ኤንድ VARP ኤ እዚህ ውስጥ አሁን የምናስገባው ከየትኛው ሮስ ከየትኛው ሮው እንደሆነ ይሆናል። ፎር ፖፑሌሽን ቫሪያንስ ዲስ ዲፈር ፍሮም ዲ አዘር ቫሪያንስ ፋንክሽንስ ኢን ሃው ዘይ ትሪት ሰርቴን ቴክስት ስትሪንግስ ዊዝን ደ ዳታ። ስለዚህ ቀደም ሲል ዴታ ውስጥ የነበሩትን ቴክስቶች ኢግኖር ያደርግ የነበረው ይሄ ግን ግምት ውስጥ ያስገባል ማለት ነው። በዚህ መሰረት VARA እና VARPA ካን ሃንድል ዘ ፎሎዊንግ ቴክስት ስትሪንግስ ዳት VARS እና VARP ኢግኖር ያደርጉት የነበረውን ቴክስት ስትሪንግ እነዚህ ኮንሲደር ያደርጋሉ። ያ ማለት ሎጂካል ቫሉስ ሰች አስ ትሩ ኤንድ ፎልስ አር ካውንትድ ኤንድ ትሪትድ አስ 1 ኤንድ 0 ሬስፔክቲቭሊ። ትሩ ሲሆን 1፣ ፎልስ ሲሆን ደግሞ 0 ትሪት ይደረጋል በዚህኛው ኬዝ ማለት ነው። ኤኒ ቴክስት ቫሊዩ ኢዝ ካውንትድ ኤንድ ኢዝ ትሪትድ አስ 0። ሌላ ቴክስት ቫሊዩ ካለ ደግሞ እንደ 0 ትሪት ይደረጋል በእነዚህኞቹ ኮማንድ ማለት ነው። ሌላው ስታንዳርድ ዲቪዬሽን ኮምፒውት የምናደርግበት መንገድ ነው። ቀደም ሲል ኤክሴል የሚሰጠን ሪዛልት ለፖፑሌሽን እና ለሳምፕል የተለያየ ሪዛልት ነው ብለናል። በመሆኑም ስታንዳርድ ዲቪዬሽን በራሱ ከቫሪያንስ ስለሚገኝ ያም ቫሪያንሱን ስኩዌር ሩት በማድረግ የምናገኘው ስለሆነ ከዚህም የምናገኘው ሪዛልት ስታንዳርድ ዲቪዬሽን ፎር ፖፑሌሽን እና ስታንዳርድ ዲቪዬሽን ፎር ሳምፕል የተለያየ እንደሚሆን እንጠብቃለን። ሶ ዊ ኦልሬዲ ኖው ዛት the standard deviation is nothing but the square root of variance. Naturally, if the variance computation is different for a sample and for a population, the standard deviation would be different as well. ልክ እንደ ቫሪያንስ ሁሉ ኤክሴል ለሁለቱም ለሳምፕል እና ለፖፑሌሽን የተለያዩ አይነት ኮማንዶች አሉት። stdev.s ብለን የምፈልገውን ለምሳሌ ይሄኛው ሶስተኛው ሮ ቢሆን ከ3 4 5 6 ብለን በማስገባት 3 ኮለን 6 C6 የምፈልገውን ፖፑሌሽን ስታንዳርድ ዲቪዬሽን ማግኘት እንችላለን። ሳምፕል ስታንዳርድ ዲቪዬሽን ደግሞ እንደዚሁ ኮማንዱ እንደምታዩት stdev.s ከዛ ኢን ፓረንቴሲስ C3 ኮለን C6 ብለን እናስገባለን። እዚህ ላይ እንግዲህ ጆን ላይ በግልጽ እንደምናየው የፖፑሌሽን ስታንዳርድ ዲቪዬሽኑ 12.7 እያለ የሚቀጥል ሲሆን የሳምፕሉ 14.7 ይሆናል። በመሆኑ ቁጥሮቹ የሳምፕሉ ሲበልጥ የፖፑሌሽኑ አነስ ያለ ነው። ይህ የሚሆንበት ምክንያት ከስር ወይም የምናካፍለው እዚህ ላይ ኤን ሲሆን እዚህ ጋር ደግሞ ኤን ማይነስ ዋን በመሆኑ ነው። ሶ በግልጽ ማየት እንደምንችለው ይሄኛው ፒ አለው፣ ይሄኛው ኤስ ነው። ፒ ያለው ፖፑሌሽን ስታንዳርድ ዲቪዬሽን ኮምፒት ለማድረግ የምንጠቀምበት ሲሆን ኤስ የሆነው ደግሞ ሳምፕል ስታንዳርድ ዲቪዬሽን ነው።
የኤክሴል ኦልደር ቨርዥኖች ለሳምፕል ስታንዳርድ ዲቪዬሽን የሚጠቀሙት ኤስቲዲኢቪ ሲሆን ለፖፕሌሽን እዛ ላይ ፒ መጨመር ይሆናል። ቀደም ሲል ለቫሪያንስ እንዳየነው ሁሉ ስታንዳርድ ዲቪዬሽን ቴክስቶችን ሪኮግናይዝ እንዲያደርግ ከፈለግን ለምሳሌ ትሩ 1 ነው፣ ፎልስ ደግሞ 0 ነው ብለናል። ሌሎቹ ቴክስቶች ያው እንደ 0 ይቆጠራሉ። በዚህ መሰረት ስታንዳርድ ዲቪዬሽን ካን ኦልሶ ቢ ኮምፒውትድ ኦን ሎጂካል ስትሪንግ ኤንድ ቴክስት ጀስት ላይክ ቫሪያንስ። ዘ ፋንክሽን ፎር ሳምፕል ቫሪያንስ ኢዝ stdevA እንጨምራለን ማለት ነው። ኤንድ ዘ ፋንክሽን ፎር ፖፑሌሽን ቫሪያንስ ኢዝ stdevP ያው ፖፑሌሽን መሆኑን ለማመልከት ነው። ኤ ይጨመርበታል። ኢፍ ዘ ቴክስት ቫሉስ አር ቱ ቢ ካውንትድ ሶ ዘ ትሪትመንት ኦፍ ዘ ቴክስት ቫሉስ ሪሜን ዘ ሴም አስ ዊዝ ቫሪያንስ ኤንድ ቫሪያንስ ፎር ፖፑሌሽን። ቫሪያንስ ይሄ ለሳምፕል ነው፣ ይሄ ደግሞ ለፖፑሌሽን ብለን የወሰድነው ቴክስት ሪኮግናይዝ እንዲያደርግ ኤ ጨምረንበት ነበር። ዲስፐርሽንን ቫሪያንስን በመጠቀም ካልኩሌት ስናደርግ የምንወስደው የዲስፐርሽኑን ስኩዌር ስለነበረ በዛ ምክንያት ይመጣ የነበረውን ችግር አቮይድ ለማድረግ አብሶሉት ቫሊዩን መውሰድ ይቻላል ብለን ነበረ። አብሶሉት ቫሪዬሽን አቨሬጅ አብሶሉት ዲቪዬሽን to avoid the problem associated with squaring the quantities with dimensions, we may want to check dispersion using the average absolute value of the deviation. Excel includes a function for it as well. It can be computed with AVE አሁን አቨሬጅ ዲቪዬሽን ለማለት ነው። ከዛ የምንፈልገውን ሮዎች እዚህ ውስጥ እናስገባለን። ቀደም ሲል ባየነው ለምሳሌ ከሲ3 እስከ ሲ6 ከሆነ ሲ3 ኮለን ሲ6 ብለን ብናስገባ አሮን ያገኘውን ውጤት አቨሬጅ አብሶሉት ዲቪዬሽን ይነግረናል። ስለዚህ የአሮንን አቨሬጅ አብሶሉት ዲቪዬሽን ብንፈልግ የምናደርገው ኤቪኢ ዲቪ ሲ3 ኮለን ሲ6 በማድረግ ያን ማግኘት እንችላለን። የጆንን ደግሞ የምንፈልግ ከሆነ ይሄኛው ሲ የነበረው በዲ ይቀየራል። ለምን? ሮዎቹ ተመሳሳይ ናቸው፣ 3 4 5 6። ስለዚህ 3 እስከ 6 ያሉት ብቻ ናቸው ትሪት የሚደረጉት ማለት ነው። ይሄ ኮማንድ ኤቪኢ ዲቪ ምንም አይነት ቴክስትን ግምት ውስጥ አያስገባም፣ ኢግኖር ነው የሚያደርገው ኦር ሎጂካል ቫሊዎችን። ስለዚህ ሎጂካል ቫሊዩ ትሩ ፎልስ የምንለው ማለት ነው፣ ያንን ግምት ውስጥ አያስገባም። however cells with 0 are counted and treated as numbers። ስለዚህ 0 ቢኖር ለምሳሌ እዚህ ውስጥ ያው 0 እንደ ቁጥር ትሪት ይደረጋል ማለት ነው። ሌላው ኢንተርኳርታይል ሬንጅ ኮምፒት ማድረግ ብንፈልግ በመጀመሪያ ኳርታይሎቹን እንሰራና ከዛ ኳርታይሎቹን ዲፈረንስ በመውሰድ ነው ኢንተርኳርታይል ሬንጅ የምናገኘው። ያ ማለት ለምሳሌ ኪው3 ሲቀነስ ኪው1 በማድረግ ነገር ግን በመጀመሪያ ኳርታይሎቹን ማግኘት አለብን። እንዴት ነው እነኝን ኳርታይሎች የምናገኘው የሚለውን እንመልከት። Microsoft Excel has two functions to compute quartiles. The interquartile range has to be calculated as the difference between the quartile 3 and quartile 1 values. Quartiles can be calculated using አንደኛው ፎርሙላ ይሄ ነው። ኢኳል እንልና quartile ዳት inc then በፓረንቴሲስ ውስጥ ለምሳሌ c3 ኮለን c6 ካልን በኋላ ኳርታይሉን ሜንሽን ማድረግ አለብን። ከኮማ በኋላ ኮማ አድርገን ለምሳሌ ፈርስት ኳርታይል የምንፈልግ ከሆነ 1 እንላለን፣ ሰርድ ከሆነ 3 ብለን እናስቀምጣለን። ወይም ሌላኛው አማራጭ ኳርታይል ዳት ኤክስሲ ማስቀመጥ ነው። እዚህ ጋር አይኤንሲ እና ኤክስሲ አንደኛው ኢንክሉሲቭ ሲሆን ሌላኛው ደግሞ ኤክስክሉሲቭ ነው። ስለዚህ አንደኛው ኢንዶችን ኢንክሉድ ሲያደርግ ሌላኛው ደግሞ ኢንዶችን ኢንክሉድ አያደርግም። ለምሳሌ 0 ኳርታይል የሚባል አይኖረንም፣ ፎርዝ ኳርታይል የሚባልም አይኖረንም ማለት ነው በኤክስክሉሲቭ ጊዜ። በኢንክሉሲቭ ጊዜ ግን ይኖርናል፣ 0 እና 4ን ማስገባት ይቻላል። So both functions calculate the quartiles by calculating the percentiles on the data. However, the quartile.exc calculates exclusive quartiles and cannot calculate quartiles 0 or quartile 4. The extreme values are excluded. The inclusive function quartile inc የምንለው can be used to calculate quartiles including quartile 0 and quartile 4. ሁለቱም የሚከተሏቸው ሲንታክሶች ግን ሞሮለስ አንድ አይነት ናቸው። both functions have the following syntax quartile dot inc ብለን የምንፈልገው ለምሳሌ ከc3 እስከ c6 ከሆነ c3 ኮለን c6 እንልና ኮማ ብለን የኳርታይል ነምበሩን እናስቀምጣለን። ኳርታይል ነምበሩ ለምሳሌ 2 ከሆነ ሚኑን ነው የሚሰጠን ማለት ነው። 1 ከሆነ ፈርስት ወይም ሎወር ኳርታይል ይሆናል። 3 ካረግነው እዚህ ጋር የሚቀመጠውን ቁጥር ሰርድ ኳርታይል ወይም አፐር ኳርታይል እናገኛለን። where the quartile number can be between 0 and 4 ለምን ኢንክሉሲቭ ስለሆነ 0ንም 4ንም መጠቀም እንችላለን። እዚህ ላይ በኤክስሲ ግን 0 እና 4ን መጠቀም አንችልም። and any quartile number outside
ዲስ ቫሉስ ውድ ሪተርን አን ኤረር። ሶ ሲንታክሱም ይህን ይመስላል። ለምሳሌ ሰርድ ኳርታይል ከሆነ የምፈልገው ኳርታይል ዳት አይኤንሲ ይሄ ኢንክሉሲቭ ነው ሲ3 ኮለን ሲ6 ደን ኮማ 3 ብለን ስናስገባ የምናገኘው ሰርድ ኳርታይል ይሆናል። ፈርስት ኳርታይል ከሆነ የምፈልገው ደግሞ በስሪ ፋንታ ዋን ሰብስቲዩት ማድረግ ነው። አሁን ሌላኛው ኢንተር ኳርታይል ሬንጅ ነው። ኢንተር ኳርታይል ሬንጅ ማለት በሰርድ ኳርታይል እና በፈርስት ኳርታይል መካከል ያለውን ዲፍረንስ ስለሆነ የምናገኝበት ይሄኛው ሰባተኛው ሮው ነው። ይሄ ደግሞ ስምንተኛው ሮው ነው። ስለዚህ ሰባተኛው ሮው ላይ ስምንተኛውን ሮው በመቀነስ ኢንተር ኳርታይል ሬንጁን ማግኘት ይቻላል። ቀደም ሲል ባየነው ኤግዛምፕል ላይ በቂ ዴታ ስላልነበረን ያው ኳርታይሎቹን ያገኘነው በኤክስትራፖሌሽን ነው። ሶ ኢን ቦዝ ዘ አበቭ ኤግዛምፕልስ ኤክሴል ውድ ካልኩሌት ዘ ኳርታይል ቫሊዩ ባይ ኤክስትራፖሌሽን ቢኮዝ ዜር አር ኖ ዴታ ፖይንትስ ዘ ኳርታይል ባውንደርስ ውድ ላይ ቢትዊን ቱ ቫሊዩስ ኢን አወር ዴታ ሴት። የኤክሴል ኦልደር ቨርዥን አንድ አይነት ብቻ ሪዛልት ነው የሚሰጠን። ለኤክስክሉሲቭ ኢኩቫለንት የለውም። ሶ ኦልደር ቨርዥን ኦፍ ኤክሴል ሃዝ ኤ ሲንግል ፋንክሽን ፎር ኳርታይል ደን ዴታውን እናስገባለን ማለት ነው። ይሄ ሲ ኮለን ሲ3 ወይም ሲ3 ኮለን ሲ6 ደን ኮማ ዋን ካል ፈርስት ኳርታይል ይሆናል። ሰርድ ከሆነ የምፈልገው አንድም በሶስት መተካት ነው። እንዲህ እያደረግን የምናገኘው ነው። ኤንድ ዳት ዋዝ አይደንቲካል ቱ ዘ ኳርታይል ዳት አይኤንሲ። ከዛ እዚህ ውስጥ የምናስገባው ያው እንደተለመደ ይሆናል። ሶ ፋንክሽን ኢን ደ ከረንት ቨርዥን ዴር አር ኖ ኢኩቫለንት ኦፍ ኳርታይል ኢኤክሲ ኤክስክሉሲቭን የሚመለከት ነገር በኦልደር ቨርዥኑ የለንም። ፋንክሽን ኢን ደ ኤርሊየር ቨርዥን